ለዲኑ ስንት መስዋዕትነትን የከፈለውን ኡስታዝ እሱ ብሎ ኡስታዝ ለ30 አመት ሙሉ ቂጥቂጡን እየተገረፈ ወያኔ እንደዛ ሲቀጣው ይህንን ጥፋትሽን አውቀሽ ይቅርታ ጠይቂ። ግን የሷ መልስ ወላሂ ወረበል ካባ ማለት ነው። እኔ ነጂ ይቅርታ ወጥቼ ከጠየቅኩኝ እኔ አባቴ ልጅ አይደለሁም። ምላስ አለን ብለን የፈለግነውን ነገር የምናወራበት ጊዜ ልጅ የገዛ እናቱን በሚገልበት ጊዜ አንድ ቀን ልጄ ተርቧል ምግብ አደርስለታለሁ ብላ ለልጇ ምግብ ልታስቀምጥ እቤት ገባች። በዚህ ጊዜ ስለተፈጠረን እስቲ አልሐምዱሊላህ እንበል ሁላችንም። ያው አማራጭ የለንም ብዬ ነው። የማርያምን ስዕል አስመስለው እንደ አጎቶቻችን በሚጨፍሩበት ጊዜ እዚህ ትውልድ ውስጥ ስለተፈጠረን እስቲ በድጋሚ አልሐምዱሊላህ። ስሜታዊ ላለመሆን ሞክራለሁ። ከዚህ በኋላ ብዙ ነገሮች የሚታዩበት ጊዜ ስለሆነ በዚህ ጊዜ ማመስገን መቻል እንዳለብን ይሰማኛል። እባክህ ፈጣሪ እባክህ ትንሽ አቆየኝ። መርሐባን بالجميع ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። ሰላም ነን አልহামዱሊላህ። ምንታችሁ እንዴት እየሄደ ነው? ስራ ትምህርት ደግሞ በጣም እያማረባችሁ ነው። ደሮን ሲያታልሏት በመጫኛ ጣሏት ይባላል። እንጃ ብቻ መጸናነቅ አቆምክ መሰለኝ። ይወተማ ዝም ብሎ አይመጣም። እሺ ሻይ ቡና ምን ይምጣ? ወላሂ ምንም አልፈልግም። እጅግ በጣም በሚያስገርም መልኩ ደግሞ ክርስቲያንና ሙስሊም ይጋቡና ልጅ ይወልዳሉ። ከወለዱ በኋላ ደግሞ ባልየው ይሞታል። እኔ እግዚአብሔርን ነው የምላችሁ ዛሬ እኔ በቃ ልጅ አባትን ይቅርታ ሞቷል፣ ግን እሱ ከሞተ በኋላ አንድ ቀን ተይ ይለኝ ነበረ። ተይ ለምን እሱ ተፋተን እንኳን ይረዳኝ ነበረ። እኔ ለገንዘቡ አይደለም። ለምን ሲባል በሙስሊም ሕግ እኔ የእሱ ሚስት ስለሆንኩኝ የልጁ እናት ስለሆንኩኝ እኔ ብቸገር ብራብ ለሱ ነው ዘንብ የሚሆነውና ይረዳኝ ነበር። እሱ ከሞተ በኋላ ግን አንድ ቀን ሰው እውነተኛ ሰው አያገኝም። አንድ ቀን እውነተኛ ጓደኛ አይኖርም። ሁሉም ሰው ሸሸኝ ከሞተ በኋላ። ለምን እሱ ነበር ሰፖርት የሚያደርገኝ። አሁን ደግሞ ባሌ ወድሻለሁ ይላል እና ብዙ ጊዜ ቤተሰብ ምን ይለኛል፣ ወይም የሆነ ነገር ፈልጎ ነው ከአንቺ ነው የሚሉኝ። እኔ ደግሞ አይደለም አትበሉ። የሚገርማችሁ ይሄ ልጅ ሴተኛ ዳሪ ጋር ሄዳል፣ ይቀማል፣ በቃ ውሸቱን ነው ወድሻለሁ የሚለኝና ዛሬ ከሱ ጋር የተኛች ልጅ እኔ ይገለኛል እንዳትነግሪው ብላኛለች። እሺ አሁን ልንገርሽ ያለበትን አልችኝ። ያው እየቃመ ነው ብላኝ ስደውል እውነትም አዎ እየቃመ ነው። በእጅ የያዙት ምን እንደ መዳፍ ይቆጠራል ይባላል። እኛ ጋር ጥሩ ሰዎች ባለው ጊዜ ስለነሱ ነገር ብዙም ግድ አይሰጠንም። እነሱን ካጣም በኋላ ነው የነሱ ነገር የሚታይ። እንደዚህ አይነት ነገር የሁላችንም ህመም። እቺ ልጅም እየታመመች ያለችው በዚህ ቫይረስ። እጅግ በጣም የሚያስገርማችሁ ደግሞ ሚስቶች ባሎቻችሁን አክብሩ። እስቲ ምን እንደሚል ስሙት። ለእናንተ ጥሩ ነገሮችን ነው የሚፈልገው። እሺ ወደፊት ስታገቢ በደንብ ስምሽ። ምን አባህን ሳገባህ ጌታን አዋርዳለሁ፣ እግዚአብሔርን አዋርዳለሁ። ይቅርብ ከኔ ጋር ሰው የሰጠ ቦታ አለ፣ እዛ ቦታ ላይ ተቀመጥ። ማንም አያውቅም፣ እኔ አውቃለሁ። ጥግረስ እረፍ። እኔ እኮ እንደሱ ብሆን አሁን አዋርጄው ጨርሻለሁ። እግዚአብሔርን ስለሱ አውርቼ እኔ ግን እንዳንተ ባለጌ አይደለም። ሰው አክብሯል፣ ያከበረ ቦታ ላይ ተቀመጥ። ካለበለዚያ ግን አስቴርዬ ትሙት አወራና ስላንተ ከሰሰው ይነቃል። የሚሰክሰውን ሳርስ እኔ እናንተ እናውቃለን። እንደ አንተ ብቻ አይደለም የምታውቀው፣ ሙሉ ዓለም ያውቀዋል። ሙሉ አማርኛ የሚሰማ ሰው በሙሉ ያውቀዋል። እጅግ በጣም በሚያስገርም መልኩ ደግሞ ረመዳን እየቀረበ ነው። የ2026 ረመዳን ሊደርስ ጥቂት ቀናቶች ብቻ ይቀሩ። አንድ ወር ከ20 ቀናት ምናምን ስለሚቀረን እስቲ እየተዘጋጀን ነው። ያለው ድባብ ምን ይመስላል? የዘንድሮ ረመዳን የኔና ያንተ ነው፣ የኔና ያንቺ ነው። የዘንድሮ ረመዳን ለኛ ጥሩ ነገሮች ጽፈን የምናልፍበት ትልቁ ረመዳናችን ስለሆነ እየተዘጋጀን ነው ብሎ አንድ ሰውም ቪዲዮ ልኮልኝ ነበር። አሰላሙ አለይኩም። ወአለይኩም ሰላም። ዱንያ ላይ ያለ ጊዜ አልቋል። ከኔ ጋር ኢንሻአላህ እንደተዘጋጀህ ተስፋ አድርጋለሁ። ኧረ አልተዘጋጀሁም። አዎ አልቋል። እሺ ቆይ አንዴ አሱር አምልጦኛል፣ እስከድ። ይሄ ሁላ እድሜና ሰዓት ነበር። እናም አሁን መስከር ትፈልጋለህ? ኧረ ያለፈውም ረመዳን ቀዳ አለብኝ። አሁን ምንም አማራጭ የለም። ኧረ የጎዳኋቸው በጣም ብዙ ሰዎች አሉ፣ አፉ ልበላቸው። ጊዜ አልቋል፣ በቃ ጨርሻለሁ። ኧረ በጣም የብዙ ሰው ብድርም አለብኝ። እንዲህ የሚባል ነገር የለም፣ ሁሉም ነገር መክቱብ ነው። ይሄ ሁሉ እድሜ እኮ በእጅህ ነበር።
አንተ ነህ ጊዜ ማቃጠል የመረጥከው። እንደው ለአላህ ብለህ ትንሽ ሰዓታትን ስጠኝ። አሁን ማውራቱን አቁም፣ ጊዜ አብቅቷል። ولكل أمة أجل فإذا جاء أجلهم ጥቂት ደቂቃ እንኳን ሊሰማክ ፍቃደኛ አይደለም። መልአኩ ሲመጣ እንግዲህ እንደሚታወቀው ጎረቤታችን አይደለም ወይ ዘመዶቻችን ውስጥ አንዱ ግለሰብ ስላልሆነ የኛን ቋንቋ ሊሰማን ፍቃደኛ አይደለም። በታዘዘበት ነገር ላይ ወሳኙን የሆነ እርምጃ ስለሚወሰን የባከነ ጊዜ ብሎ ኤክስትራ አይሰጠንም። ስለዚህ እንጠንቀቅ ባይነን ሁላችንም እባካችሁን። አንዳንዶቻችን ደግሞ ሰላት ላይ የምንቀልደው ነገር እጅግ በጣም ያስገርማል። አላሁ አክበር። አንተ ሰዓትን ረሳው። አዛ ሰዓትን አንተ ውዱ እያረክ ትረሳለህ። ስልክህን ሁሉ አጥለዋል። አረ እንዳለ ነገር ዘጠለን የመጣው በእናትህ ጀነኑ ሳላት አለፈ የባደር አባል የመልክ ከፍቶ ካይዳ ያመጣል። የሚገርም ከፍቶ ካይዳ። አረ ይሄማ ቫይራል ነው የሚወጣው። ነገር ባይልሽ ነገር ተሸክሜ አኖርሽ ነበር። ለዚህም ደረጃ ደርሰናል። ዘፈን ጭራሽ ዘፈን። ፕሊስ ራሳችንን እንፈትሽ። እውነት ራሳችንን በደንብ መፈተሽ አለብን። ታይካል 2500 አስተግፍሩላህ ሶ ኖ ሸይጣን ዱ ኢስቲግፋር ዱ ዚክር። በቃ ጀነት የእርሶና የእርሶ ብቻ ናት። ተው በቃ ጀነት የእርሶና የእርሶ ብቻ ናት። ዛሬ ጀነትን ዛፍ በዛፍ አረኳት የሚባለውን ሰምታችሁ ያለሱን ነገር? አዎ ሰውየው እኮ ነው ዝክር ያረገ ሰው ጀነት ውስጥ ዛፍን ይተክላል ተብሎ ይነገረዋል። ሰውየው ደግሞ እጅግ በጣም በሚያስገርም መልኩ ከሆነ ሀገር ወደ ሆነ ሀገር ሊሄድ ሲል በአየር እየሄደ ነበር። እዛ ውስጥ እንግዲህ ብዙ ዚክሮችን ብሏል። ከዛ ላይ ሲወርድ የመጨረሻ ቃሉ ምን እንደነበር ታውቃለች? ዛሬ ጀነትን ዛፍ በዛፍ አረኳት። ሙአዝና ሁሱ ደግሞ የሌለ ጦርነት ውስጥ ገብተዋል። ሙአዝ እንግዲህ እንደሚታወቀው ብዙ ተሰጦችን አሉት። ከዛ ተሰጦች ውስጥ መካከል ደግሞ አንዱ ኳስ ነው። በነገራችን ላይ 2026 ዓለም ዋንጫ ላይ ይሳተፋል ተብሎም ይጠበቃል። ሳታ ሁሱ ደግሞ በዚህ ጉዳይ ላይ አልተመቸውም መሰለኝ። ከሙአዝ ጋር የሆኑ ንክኪዎችን እየተደራረጉ ነው። ብዙ የኳስ ደጋፊዎች አይታችሁ ከሆነ ስሜታዊ ይሆናሉ። ከዚያ ልክ አዛን እየተባለ አይሰሙ። በዚህ መንገድ የሆነ ነገሮችን ለማውራት መክሮ ነበር። ኳስ ላይ እንግዲህ ብዙ ችግሮች ይታያሉ። ኳስ ስንመለከት በተለይ ሰው አይልም ወዲያ ለጀነተው ሙሐመድ ከቶ አይለይም ዘመድ ባዳ ሙሐመድ አለ ብዙ ፋዳ። አልገባንም። ሚስጥሩ አልገባንም። ድመቷ ማናት? ድመቷ ሙአዝ ናት። ለምን እንደዛ ለማለት ፈልጌ አይደለም፣ ግን እሷ የተጠቀመችው መንገድ ትንሽ እንትን ብሎኝ ነው። እና ለማንኛውም እጅግ በጣም የሚያስገርም ትርኢት ነበር። ቀጥሉበት። አዑዙ ቢላሂ ሚነ ሸይጣን ረጂም። ለምንድን ነው ሪዝቃችን ቀድሞ ተጽፎ ከሆነ የምንለፋው? በህይወት ዘመን 6 ቢሊዮን ብር ጨርሰህ ትሞታለህ ከሆነ የተጻፈልህ ቁጭ በል ስራ ማግኘት አይቀርም የሚለው ጥያቄ ለመመለስ መጀመሪያ አንድ ሰው ከእናቱ ማህፀን እያለ ሩህ ሲነፋበት አብሮ መላእክት ታዞ ቀደሩን ይጽፍለታል። የሚያገኘውን ሪዝቅ እስከ ስንት እድሜ ይኖራል፣ የጀነት ነው የጀሃነም እና የመሳሰሉ ይጻፍለታል። ግን እዚህ ጋር መረዳት ያለብን ይህ ቀደር ሲጻፍለት እንደ ግዴታ ወይም እንደ ትዕዛዝ አይደለም፣ እንደ እውቀት እንጂ። ለምሳሌ መንገድ ይሄድክ አንድ ልጅ ላይ መሬት በመንቀጥቀጡ ምክንያት 6 ፎቅ ያለው ቤት ሲፈርስበት ታያለህ። ያኔ ልጁ ሞቶ ይሆናል ብለህ ታስብ ይሆናል። 99% እንኳን ይሆናል ቢባል 1% ግን ላይሆን ይችላል። ይህ ሂሳቦት ግምት ይባላል። የአላህ ግን እውቀት ነው። ይሆናል ብሎ ከጻፈው ይሆናል። ስለዚህ ምናልባት አንዋር ምንም ስራ ባለመስራቱ ምክንያት ብር ሳያገኝ ይሞታል ተብሎ ስለተጻፈ ይሆናል ምንም ብር ሳያገኝ የሞተው። ግን ይህ ማለት አላህ የፈለገውን ማድረግ እንደሚችል ያስብን።
እሺ እንዲህ ከሆነ የዱዓ በነገራችን ላይ ዶክተር ዛክር በቀላሉ ለማብራራት ሞክሮ ነበር። እጅግ በጣም በሚያስገርም መልኩ አንድ ሰው መንገድ ላይ የሄደ ሁለት መንገዶችን ያገኛል። ከሁለት መንገዶቹ አንዱን እንዲመርጥ ይደረጋል። ግን የመረጠው መንገድ አንድ ቁጥር ወይም ደግሞ ሁለት ቁጥር ወይም ኤ ወይ ቢ ደግሞ ከሆነ አላህ የቱን ቅድሚያ እንደሚመርጥ ያውቀዋል። ግን ደግሞ ምርጫ ተሰጥቶታል። ምረጥ ግን ምን እንደምትመርጥ አውቃለሁ። ወይም ኤ ወይም ቢ መንገዱን ከመረክ የኔ የቱን እንደምትመርጥ አውቃለሁ። ቢ ከመረክ አላህ ቀድሞ ስለጻፈልህ ሳይሆን አላህ ቀድሞ ስላወቀው ነው ያንን ነገር የሚል ምላሽ እንሰጠዋለን። የ2025 ቲክቶክ አዋርድ ላይ ትልቁ ሽልማት የነበረው መኪና ነው። የ2026 ደግሞ ትልቁ ሽልማት እጅግ በጣም በሚያስገርም መልኩ ደግሞ የቤት ነው። ይህ ቪዲዮ ለቲክቶክ አዋርድ አዘጋጆች ይመለከታል። ቀጣይ ዓመት እንግዲህ ቲክቶክ አዋርድ ልታዘጋጁ ነው እና ቲክቶከር ኦፍ ዘ ይር ሽልማቱ ደግሞ ባለ 2 ቤድሩም አፓርትመንት እንደሆነ ተናግራችኋል። እና አንድ ነገር ልጠይቃችሁ ፈልጋለሁ አስቀድሜ ማለት ነው። እኔ እንግዲህ ነጭ ቤት ወዳለው ፈርኒሽድ ነው የምወደው። አልጋዬ ደግሞ የኔ ኪንግ ቢሆን ደስ ይለኛል። ሁለተኛው ሩም ደግሞ ወይ ኩዊን ወይ ኪንግ who cares ኩዊን ቢሆን ደስ ይለኛል ለገስት ማለት ነው ወይ ደግሞ ለልጄ እና ያ አው ተጸዳርቶና በነጭ ቀለም እንዲቀባለት ትእዛዝን እያስተላለፈ እና ሰው እንደዚህ ቀድሞ ግምት ይሰጣል። አላህ ደግሞ ማን እንደሚያሸንፍ ያውቃል ማለት ነው። እዚች ጋር ይህ ፖስት ምን ይላል? አሳዛኝ የሆነች አጭር ስቶሪ ንገሩኝ። መስፈርቱ ደግሞ 3 ቃላቶችን የማይበልጥ ለምሳሌ ያለና መስጂድ ቢላ ሙሰሊን፣ መስጂድ ያለ ሰጋጆች ምሳሌ ነው የሰጠው እና ኮሜንት ላይ ስገባ መጀመሪያ ፊት ለፊት ያየሁት ምንድነው ማተ ረሱል አላህ የአላህ መልእክተኛ ሞቱ ይላል ሰለላሁ ዐለይሂ ወሰለም። እንደገና አለፍ ሳደርገው ምን ተመለከትኩኝ? ቀልብ ላ የኽሸዕ የማይፈራ የሆነ ልብ፣ ነፍስ ላ የሽበዕ የማይጠግብ የሆነ ነፍስ፣ ዒልም ላ የንፈዕ የማይጠቅም የሆነ እውቀት፣ ዱዓ ላ ዩስማዕ ተሰሚነት ያላገኘ ዱዓ የሚሉ በጣም ብዙ በጣም አስተማሪ የሆኑ የተለያዩ ኮሜንቶችን ተመለከትኩ። መሰል ፍልስጤን ብቻዋን ተውናት፣ ህይወት ያለ ሰላት መሰል ኮሜንቶችን ብዙ ተመለከትኩ። እስቲ እናንተ ጋር ምን ሊኖር ይችላል ብዬ ይሄንን አመጣውላችሁ። እናንተም እስቲ ይሄንኑ መስፈርት ተከትላችሁ እናንተ ጋር ያለውን ኮሜንት ላይ አስቀምጡልኝ። ማተ ረሱሉላህ ትልቁ የኛ ኡመት ያጣው ትልቁ እድል ቢኖር እሳቸው መሞታቸው ነው። እሳቸው ቢኖሩ ዛሬ እዚህ ውስጥ ፊርቃ አልነበረም። እሳቸው ቢኖሩ ሙስሊም ኡማ አንድ ነበር። እሳቸው ቢኖሩ እርስ በርስ አንባላም ነበር። እሳቸው ቢኖሩ ብዙ ነገሮች ብዙ ችግሮች አይፈቱም ነበር። እጅግ በጣም በሚያስገርማችሁ መልኩ የዓለምን ችግር ሻይን በመጠጣት ያክል ቅጽበት ይፈታሉ ተብሎ የሚጠበቁ ነው። ዛሬ ግን የእሳቸው ኡመት እርስ በርስ እየተባላ እንደዛም ሆኖ ግን በነጮቹ ዓለም ሁላ እየተስፋፋ ያለው አልኢስላም አውሮፓ የክርስትና ሃይማኖት ተከታዮች ቁጥር በእጅጉ እየቀነሰ ነው ተባለ። በእኛስ ሀገር በዚህ ሰዓትም ጥብቅ የተባለ መረጃ ተሰምቷል። እንደ መረጃው ከሆነ በአውሮፓ አብዛኛው ሰው ከክርስትና እየወጣ ሲሆን አብያተ ክርስቲያናት ወደ ንግድ ማዕከልነት እየተቀየሩ ይገኛሉ የተባለው። ይህ ነገር ወደኛ ሀገር እንዳይመጣስ ምን ማድረግ አለብን? የጀርመኑ የዜና ወኪል ዶይቼ ቬለ የጀርመን አብያተ ክርስቲያናትን ሁኔታ አስመልክቶ ይዞት የወጣው መረጃ እጅግ አስገራሚ ነው። የጀርመን አብያተ ክርስቲያናት ባዶና ኦና የሆኑ መምጣታቸውን ተከትሎ ወደ ንግድ ማዕከልነትም እየተቀየሩ መሆኑን በሰፊው ዘገባው አመልክቷል። እንደ ዶይቼ ቬለ ዘገባ ከሆነ ታዲያ 69% ክርስቲያን የነበረው የጀርመን ሕዝብ አሁን 45% ብቻ ቀርቷል። በየዓመቱ በሚሊዮን የሚቆጠሩ ጀርመናውያን ክርስትናን እየለቀቁ ሲሆን ወደ አብያተ ክርስቲያናት የሚሄዱ አዛውንቶችም እየሞቱ ስለሆነ ቤተክርስቲያኖቹ ባዶ ለመሆን ተገደዋል የተባለው ወደ ንግድ ማዕከላት ብቻ ሳይሆን ወደ መስጊድነትም የሚለውን ዘለዋል ብሮ በነገራችን ላይ በጣም የሚያስደነግጥ ነው። ክርስቲያኒቲ በአውሮፓ ውስጥ እያሽቆለቆለበት ያለበት ፍጥነት በተቃራኒ ደግሞ በጣም ደስ የሚል ነው። እስልምናችን በአውሮፓ ውስጥ እየተስፋፋ ያለበት ስፒድ ወላሂ አልሐምዱሊላህ። ባይገርማችሁ በጀርመን ውስጥ ብቻ ከ20 በላይ የሚደርሱ ቸርቾች ማን እያጡ በመምጣታቸው ከነቁማቸው ከነነብሳቸው ወደ መስጊድነት ተለውጠዋል በሙስሊሞች ተገዝተው። ይሄም አልሐምዱሊላህ የሚያስብል ሌላ ትልቅ ዜና ነው። ለማንኛውም ወሰላሙ አለይኩም። በነገራችን ላይ እስልምና እንደዚህ አስፓልት ላይ ወጥቶ መጮህ አይደለም። እንደዛ ሲጮህ የምሬ ነው ብላችሁ እስልምና ደረጃው ራሱ እንትን እያሉት ነው፣ የሆነ ዲሞናይዝድ እያደረጉት ነው፣ እየደበቁት። እጅግ በጣም በሚያስገርም መልኩ ደግሞ በአውሮፓ ብቻ ሳይሆን በህንድ ሁላ እስልምናን 20 ሺህ ሰው በ2 ቀን ብቻ ተቀበለ። በህንድ ውስጥ አብዛኞቹ ሂንዶዎች እንደሆኑ ተነግሯል። ምክንያታቸው ደግሞ በሼህ ሻሚልና በኤቲስቱ
ጄቪድ መካከል በነበረው የሃይማኖት ዲቤት ነው። እንግዲህ ከአሁን ላይ በህንድ ብዙ ሪፖርተሮች እንደሚያሳዩት ከሆነ ከ20 ሺህ ሰው በላይ ነው እስልምናን የተቀበለው። የመከራከሪያ ርዕሳቸው ደግሞ እውን ፈጣሪ አለ የሚል ርዕስ አንስተው ነበር። እንግዲህ ከኚህ ሁለት ሰዎች የተወያዩት ማለት ነው። በክርክሩም ላይ ሻሚል በሚያሳምን መልኩ ፈጣሪ እንዳለና በእስልምና እንዴት ፈጣሪ እንደሚገዛ ፈጣሪ እንዴት እንደሆነ በማሳመኑ ነው እንግዲህ አሁን ላይ በ20 ሺህ የሚቆጠሩ ሰዎች በሁለት ቀን ብቻ የሰለሙት ከሂንዱ እምነትና እምነት የለንም ብለው ከሚያስቡ። ጄቪድም ኤቲስት ነው፣ ሃይማኖት የለውም ተብሎ የሚታሰብ ሰው ነው እሱ ሰው ማለት ነው። አሁን ላይ ብዙዎችን እያነጋገረ ያለ ዜና ነው። ለማመን የሚከብዱ ታሪኮች እየተሰሩ ነው። ታወቀ ነው። እኔ ብዙ ጊዜ ስለኛ ሃይማኖት በተለይ ስለ ኦርቶዶክስ ሃይማኖት ሳወራ እኮ ይሄን ነገር ይሄንን እንትን መቀመቅ ተከብቱታላችሁ እየከታችሁ ነው እላችሁ ነበር። ልብ ብላችሁ አትሰሙ መሰለኝ እንጂ በነገራችሁ ላይ በተለይ ኢትዮጵያ ውስጥ በዳታ ስለማንጠቀም ነው እንጂ ቁጥር አንድ የፈረሰ ሃይማኖት ቢኖር እኛ የተዋህዶ እምነት ነው። ስለሆነ እናወራና ማለት እኛ ሀገር ላይ የስታቲስቲክስ ተው ሃይማኖት ላይ ተው እኛ በቁጥርም በእንትን ነው እንጂ በእስቲሜት አድርገን ምናምን ነው እንጂ 130 ሚሊዮን 140 ሚሊዮን ብለን የምናወራው ዳታ ላይ ብዙም ጥሩ ስላልሆነ እኔ ያክል እንትን አይደለም። በነገራችሁ ላይ ኦፊሻል አድርጎ ወደ ሌላ ሃይማኖት ገብቻለሁ ማለት ብቻውን እኮ ሃይማኖቱን አለቀቀም ማለት አይደለም። ቤተክርስቲያን ማትሄድ ከሆነ አንዳንድ ክርስቲያኖችም እንደዚህ እያመኑ ነው። እጅግ በጣም በሚያስገርማቸው መልኩ ደግሞ ሌሎች ደግሞ ፊልም ለመስራት ይሞክራሉ። ይሄ አይን ማየት ይችላል አይችልም? መቼ እንጨት መቷት ምንድን ነው የሆነባት? አሁን ውስጡ ሰፉት ብዙ መያይም። ስንት ጊዜ ሆነ? ሳምንት። ይሄ አይን ውስጡን ሰፉት። እያርገበገበች ነው እኮ ልጅቷ። ማየት ይችላል አይችልም? መቼ ሲከፈት ብዙ አያይም አሉ። እኔ ደግሞ ብዙ እንደሚያይ ነው ማውቀው። ልጅቷ እኮ አይኗን እያርገበገበች ነው። እማ እንዴት ነሽ? ይሄኛው አይንሽ አያይ? እሺ ያስቸግርሻል? አዎ ከደር ትንሽ። እሺ አሁን ፊቷን ላዞሮታል። ጅንስ ቅባት አንተ ላይ አስቀምጫለሁ። አሜን። እጅን ጫን ሙሉ እጅን በኢየሱስ ስም በልከኔ ጋር በኢየሱስ ስም ድገም። ዳይ እውሯ ልጅቷ ሳትሆን እነሱ ናቸው። እውር የሆነው እነሱ ናቸው። የማያዩት እነሱ ናቸው። አንተ አይን ተከፈት። ቅባቱ ሰርቷል። አሜን። ልቀቃት። ከፈች አይንሽ ከፈች ሉካት ከፈች። ወደዚህ ከፈች። ወደዚህ ነይ። ወደዚህ ከፈች። ክብር ይሁንለት። ከፈች። በደንብ ከፈች። ስንት ነው ይሄ? ምን ይታይሻል? እንደዚህ ያወጣ እንዲህ ይታይሻል? እስኪ በደንብ ክፈች። ሉካይት እይ አይኗን እይ። ተመልከት። ቅድም ዝግ የነበረው አይን እንዲህ ያደርግሽ ለቀቀሽ? ለቆሻል? እንደዚህ ነበር። እስኪ እናትየዋን ጠይቀልኝ አንዴ። እንዲህ ትችላለች? ትንሽ ራሱ ክፈች ስትባለ ያመኛል። አሁን ምን ሆነ? ተገፍቷል። እሺ ድራማው እንደቀጠለ ነው። አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ቲክቶከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። ጥብቅ ትዕዛዝንም አስተላልፏል። ከላይ እንደምትመለከቱት በማህበራዊ ሚዲያ ገጽታዬን አበላሽተውብኛል፣ እነዚህ የተጎዱ ዜጎችንም አጋልጠውብኛል ያላቸውን ቲክቶከሮችና ሌሎች ተጽዕኖ ፈጣሪዎች እየታደኑ እንዲታሰሩ ለትግራይ ፖሊስ ትዕዛዝን አስተላልፏል። ሁላችሁም ቪዲዮ ላይክ ያደረጋችሁ የፕላስ ምልክቱን በመጫን ቤተሰብ ሁኑ። ዝርዝር መረጃም አለ። እንደሚታወቀው በህጻጽ የተለያዩ እርዳታዎችን በቦታው ድረስ በመሄድ ያደረጉት እነዚህ ቲክቶከሮችና ተጽዕኖ ፈጣሪዎች በተለይም ደግሞ ገጽታዬን አበላሽተውብኛል በማለት ህወሓት ክሱን አቅርቧል። በዚህም ታዲያ ታድነው ይያዙልኝ፣ በህግ ጠይቃቸዋለሁ የሚል መግለጫ ነው የወጣው። ምናልባትም የፖለቲካዊ ትርፍ ለማግኘት እንዲሁም የፌዴራል መንግስቱ
እርዳታዎችን ከልክሎ ነው ይህ ረሃብ የተከሰተው በማለት የተለያዩ የፖለቲካዊ ትርፎችን ለማግኘት ገጽታዬን አበላሽተውብኛል ያላቸውን ቲክቶከሮች ይታሰሩልኝ ሲል በዛሬው ዕለት ትዕዛዝን አስተላልፏል። ከዚህ ጉዳይ ጋር በተያያዘ ቀጣይ መረጃ እንመለስበታለን። ይሄ ነገር እውነት ከሆነ እጅግ በጣም ያስገርማል። በረሃብተኞች ላይ ፖለቲካ ለመስራት መንዛት የሀገሪቷን ውድቀት ነው የሚያሳየው። በተለይ ደግሞ በሰሜን ክልል ውስጥ እንደዚህ አይነት ችግሮች በብዛት ይፈጠራሉ። እንደዚህ አይነት ነገሮች በተራቡ ሰዎች ላይ ፖለቲካ መስራት ነገ ራሱ ለስልጣን ማንን ልገዛ አስበ ነው። ለብዙ ሴት እህቶቻችን ምሳሌ ልትሆን የምትገባው ልጅ ዛሬ በስንት ፍለጋ አግኝቻታለሁኝ። ያው በዚህ ቪዲዮ እንደተመለከታችሁት ባለፈው 10,000 ብር ሰጥቷት ሊያቅፋት ሲል ሃይማኖት ይህን ነገር አይፈቅድልኝም ያለችው ልጅ ናት። ዛሬ ተገኝታለች። ከራሷ እንደበት ደግሞ ያለውን ነገር እናዳምጣለን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? አልሐምዱሊላህ። ቪዲዮ ላይ እንደተመለከትነው 10,000 ብር ሰጥሽ በጣም ተደስተሽ ነበር። ግን ከደስታሽ አንፃር ያህን ሃይማኖትሽ የማይፈቅድልሽን ነገር ለማድረግ አልሞከርሽም። ይሄን ነገር ሃይማኖት አይፈቅድልኝም ብለሽ ተናግረሻል። ግን በዛ ቅጽበት ይሄን ነገር እንዴት አሰብሽው? ያው ሃይማኖቴ እንደማይፈቅድ አውቃለሁኝ። ወንድም መጨበጥም ይህን ያክል አስፈላጊም አይደለም፣ ዲናችንም አይፈቅደውም። ማሻአላ በጣም ደስ ይላል። ከኔ አካባቢ ያሉ ጓደኞቼ ደግሞ ትንሽ ብር ላንቺ ይችን አዘጋጅተውልሻል። ያው ዱአ አድርጊላቸው። ደግሞ ሌሎች ቤተሰቦቼ የቲክቶክ ፎሎወሮቼ ደግሞ ያው የ100 ብር ቻሌንጅ ጀምርላት እያሉ ነበር አብዛኞቹና አካውንትሽን ንገሪያቸውና ሁሉም የ100 ብር ቻሌንጅ ይጀምራል። አንቺ ሸላ ይስጥልን። አካውንቴ 1000 53 53 50 50 96 96 598 598 ስሙ ማን ነው የሚለው? ኑሪቱ። እሺ ስሙ ኑሪት ይላል። ያው ሁላችሁም በዚህ አካውንት እየገባችሁ የ100 ብር ቻሌንጅ እዚህ በጣም ያኮራችን አንድ እህታችን ናት። ባለፈው ጆን ዳንኤል ሰዎችን እየረዳ ባለበት ቦታ ላይ እቺ ልጅን አይቶ ለመርዳት ሲሞክር አትቀፈኛ ልጅ ናት። ሁላችንም እናስታውሳለን ብዬ ተስፋ አደርጋለሁ። እናት እንደዚህ ሆና ልጇን እያሳደገች ነበር። ልጇን እያሳደገች ነው ቤት ውስጥ እንደዚህ ሆና ልጇን እያሳደገች ነገ ደግሞ ልጅ አድጎ እናትየውን ሲገል እናትየውን ሲቆራረጥ ምን ተፈጠረ ለምትሉ እዚህ ጋር የምታዩት እህታችን በዱባይ ሀገር አረብ ሀገር ላይ በአረብ ሀገር ቤት ውስጥ እየሰራች እያለ ከነ ወንድሟ ከነ እህቷ ዱባይ ሀገር ላይ ነው ያሉት። እናቷ አገር ቤት አላት፣ አባት የላትም። እናቷ ከአንድ ወንድሟ ጋር ነው የምትኖረው። ያ ወንድሟ ብዙ ጊዜ እናቷን እንደሚያስቸግራት ይታወቃል። ብዙ ጊዜ እናቷን ያስቸግራት ነበር። ማታ ማታ እዛ ቤት አታድርም እና ስለምትፈራ የእንትኗ ቤት ሄዳ ነው ሌላ ቤት ነው ሄዳ ነው የምታድረው። አንድ ቀን ልጄ ተርቧል ምግብ አደርስለታለሁ ብላ ለልጇ ምግብ ልታስቀምጥ ቤት ገባች። እናት ቤት ስትገባ ልጅ እናቱን ይዞ አርዶ እጅና እግሯን ቆራርጦ ቤት ውስጥ ደብቆ ቀብሮ ወጣ። የወለደችውን እናት ማለት ነው። ቤት ዘግቶበት ወጣ። ሬሳው ለ4 ቀን ቤት ውስጥ በከተና በ5ኛ ቀን ግማቱን አላስችል ሲል የአካባቢው ማህበረሰብ ለፖሊስ ጥቆማ ሲያደርግ ቤቱን ከፍቶ ሲያዩት እጅ እግሯ የእናቷ እጅ እግር ተቆራርጦ ቤት ውስጥ ነው ያለው። ልጁ አሁን ላይ በህግ ስር ነው ተይዟል። አሁን እዚህ ጋር እኛ የምንፈልገው አንደኛ የኢትዮጵያ ህገ መንግስት ለዚህ ልጅ አሳማሚ ቅጣት ወይ የሞት ፍርድ እንዲፈረድበት ድምጽ እንድትሆኑ ነው። የሞት ፍርድ ሊፈረድበት ይገባል በዚህ ልጅ ላይ። ምክንያቱም ጤነኛ አይደለም እንዳይባል አርዶ መደበቁን እንዴት ሊያቅ ይችላል? ጤነኛ ካልሆነ ማለት ነው። ገሎ በእጅ እስከ መቆራረጥ ድረስ የወለደችውን እናት። ሁለተኛ እቺ እህታችን ቪዛ ከተሰራላት አረቢቷ ወይ ደግሞ እሷ ጋር የምትሰራው ሴትዮ 2 ወር ነው ልጅቷን ወጣ እንትን እንዳትል ከለከለቻት። አለቃትም እኔ እስክመጣ ድረስ ልጅቷን መልቀቅ አልችልም አለች። ልጅቷ ደግሞ እንደዚህ እያበደች ነው ያለችው። ወንድሟ ራሷን ስቶ ራሱን አያውቅም። በአሁኑ ሰዓት ላይ ሕክምና ላይ ነው ያለው። ስለዚህ የልጅቷ ከአረብ ሀገር ልጅቷን ለመውሰድ የሴትዮቷ ብር ሊከፈል ይገባል። ወንድሟንም ለመርዳት ብር ያስፈልጋል። በአላህና በመጨረሻው የምታምኑ እናት ያላችሁ ሁሉ ለዚች እህታችን እንድረስላት ነው። ከአረብ ቤት አንደኛ እናስወጣት፣ ወደ ሀገር ቤት መግባት ካለባት አስገብተን እንድትታገስ ሰብር እንድታደርግ ሁላችሁም የየትኛውም እምነት ተከታይ የሆናችሁ ሁሉ ድምጽ ሆናት
አላህ በሰጣችሁ ደግሞ ከጎኑ እንድትቆሙ እንጠይቃለን። ለዚህ እርዳታ አካውንት የተዘጋጀ ስለሌለ አንድ አካውንት ነው የመረጥነው። ለማየት ሁላ የምትሳሳ እናትን የሚገል ትውልድ። ሰላም አለይኩም። ማሻአላህ የተጻፈበት ቅጥቅጡ መኪናና ቅዱስ ገብርኤል በሚል እስኪ አንድ ነገር እናውራ። ከዛ ጋርም በህይወቴ ላይ ትልቅ ያጋጠመኝን ነገር እነግራችኋለሁ ማለት ነው። ይህ መኪና ቅዱስ ገብርኤል ወደኛ አትመጣም ምክንያቱም ማሻአላህ ተብሎ ተጽፎብሃልና በሚል ሰበብ መኪናው እንደተበላሸ እንደቆመ ነው የተናገሩ የነበሩት። በዚህም ብዙ ክርስቲያኖች ላይክ አድርገው ኮሜንት ላይ እልልል ሲሉም እያየን ነበርና ይገርመኛል እሱ ነገር። ከኔ ጋር ተያይዞ የመጣው ከዚህ ቀን ጋር ተያይዞ በአጋጣሚ ሆኖ እኔ ወንድሜና እህቴ ከኬሚሴ ወደ አዲስ አበባ ስንሄድ መኪና ይገለበጣል። ወደ 20 ሜትር የሚሆን ገደል መኪናው እየተንከባለለ ገብቶ በስተመጨረሻው መኪናው ይቆምና አልহামዱሊላህ ምንም ሳንሆን ተረፈን። በቃ መኪናዋ ያው ድብልቅልቅ ወጣለችና እኛ ግን ከዛች መኪና ውስጥ በህይወት መውጣታችን ትልቅ ተአምር ነበር። እውነት ለመናገር እኔ ድናለው ሳይሆን ምንድን ነበር የሚገለኝ ነበር እየጠበቅኩ የነበርኩት። መኪና ውስጥ ነው እየተንከባለለ ነው የሚሄደው። የሆነ ነገር ገብቶ ወቅቶኝ ይገለኛል ነው ወይ ደግሞ መኪናው መጨረሻ ላይ የሆነ ቋጥኝ ላይ ይፈነዳል የሚል ነበር ስጠብቅ የነበረው እንጂ በጭራሽ በህይወት ተርፋለሁ የሚል ነገር አለ። ምክንያቱም ጊዜ ይሰጠናል እየተንከባለለ ሲሄድ ማለት ነው። ሆኖም ግን አላህ አተረፈን። ይሄንን ክስተት ከላይ ሲመለከቱ የነበሩ ክርስቲያኖች መተው ከቆመበት ቦታ እኛንም አንስተውን መኪናው እዛው ረድ ድቅቅ ብሏል። በእነሱ መኪና ወደ አዲስ አበባ መሄድ ጀመረን። በምንሄድበት ሰዓት ላይ እነሱ ትልቅ ደስታ ውስጥ ገቡ። ደስታቸው ምንድነው? ቅዱስ ገብርኤል ዛሬ መልካሙን ነገር አሳየን፣ ጥሩ ቦታ ነበር የዋልነው፣ ወደ ቤታችን ስንሄድ ይህንን ተአምር አሳይቶናልና ለቅዱስ ገብርኤል ምስጋና እናቅርብ ብለው ይዘምሩ ጀመረ። እኛ ደግሞ አመስግኑ ሲባል አይ እኛ ሙስሊሞች ነን ያዳነን አላህ ነው አለን። ከዛ ይሄንን እየሄድን እያለ እነሱ ዝማሪያቸውን ቀጠሉ። በነገራችን ላይ ዛሬም ድረስ ከልብ አመሰግናቸዋለሁ። መልካሙን ሁሉ አድርገውልናል ለኛ ማለት ነው፣ እነዛ ክርስቲያኖቹ ማለት ነው። ከልብ እናመሰግናቸዋለን። አላህ Subhanahu Wa Ta'ala ደግሞ አትርፎናል። አላህ ምስጋና ይገባው። ሆኖም ግን ይሄ በጣም የገረመኝ ነገር እነሱ የሆነ ነገር ከሆነ ነገር አያይዘው ተአምር አድርገው ስለው ላመኑበት ነገር ሲያመሰግኑ ይገርመኛል ሐቂቀተን። ዛሬ ማሻአላህ በሚለው ነገር እንደዛ አድርገው ያመሰግኑ አሉ። በዛ ደረጃ እንደ ተአምርም ቅዱስ ገብርኤል አሳየን ብለው የሚናገሩበት ሁኔታ አለና በነገራችን ላይ ቅዱስ ገብርኤል ሲባል ገብርኤል ነው ሌላ አይደለም። ወይም ጅብሪል ማለት ነው። በዚህ ደረጃ ያለ ነገር ያመሰግናሉና እኔ ግን የገረመኝ ነገር ያ ነው። አላህ Subhanahu Wa Ta'ala ብቸኛ አዳኝ እሱ ብቻ ነው። ሌላ ማንንም አዳኝ የለም። ብቸኛው አዳኝ አላህ Subhanahu Wa Ta'ala ብቻ ነው። ይሄንን ነገር ሁሉም ጠንቅቀው ሊያውቅ ይገባል። ገብርኤል ማን ሁሉም ፍጥረታት ናቸው። እነሱ ምንም አይነት ነገር ማድረግን ሆነ ምንም አይነት ነገር ማሰብን አይችሉም። ግን አላህ Subhanahu Wa Ta'ala ቁዋውን ሰጥቷቸዋል። እነሱ ብዙ ነገሮችን እንዲያደርጉ ብዙ ነገሮችን ማድረግ እንዲችሉ አድርጓቸዋል። ያንን ነገር ደግሞ የሚጠቀሙት በአላህ ትእዛዝ እንደሆነ ሁላችንም እናውቃለን። ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። እናንተ ማናችሁ? እኔ አንሱዳ ሁሉ ላይክ ምግባር አይትረስዩ። እስካሁን አብራችሁ የቆያችሁ ሰዎች